ሰበር መረጃም ከኮሮና ቫይረስ እጅግ አስፈሪ የሆነ በሽታ በዓለማችን እየተሰራጨ መሆኑ ተሰምቷል። ይህ በሽታ በየትኛው ሀገር ተከሰተ? ከዚህ በሽታ በስተጀርባ ያለውን እጅግ አደገኛ ሚስጥር የምናጋልጥ ይሆናል። ውድ የተከበራችሁ ተመልካቾቻችን አብራችሁን ከቆያችሁ የማሰማችሁ ይሆናል። ወደ ሌላኛው መረጃ ስናቀና ከዚህ በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ነኝ ቄስ ነኝ ሲል የነበረው ግለሰብ ፓስተር ትዝታው ማለት ነው ከአንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ጋር አልወያይም በማለት እጅግ አጸያፊ ስድቦችን የተሳደበም ኦርቶዶክስን አንቋሻል። ስለዚህ ፓስተር ትዝታው እጅግ ሰበር መረጃ እና ስለሱም አዳዲስ መረጃዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። በሌላ መረጃችን ስናቀና የፕሮቴስታንት ነቢያትና ፓስተሮች አደንዛዥ እጽ ይሸጣሉ ሲል አንድ ፓስተር ተናግሯል። በጣም እጅግ አስገራሚ ነው። አንድ ነብይም የአንድን ሴት ገንዘብ ጸልልሻል ብሎ ሲቀበል በስልክ ተይዟል። እሱን ማጋራችሁ ይሆናል። አብራችሁን ቆዩ። በሌላ መረጃችን ስናቀና አንዲት የተደፈረች ሴት ማለት ነው ወደ ፖሊስ ጣቢያ ሄዳ እንደገና በፖሊሱ መደፈሯ ተሰምቷል። እጅግ በጣም የሚዘገንን መረጃ ነው። በሶሻል ሚዲያ ቲክቶክ ላይ አንድ ቀን እንደተቋረጠ ተሰምቷል። እሱም መረጃ የማጋራችሁ ይሆናል። ወደ የተከበራችሁ ተመልካቾቻችን ሰሞነኛ ወቅታዊ መረጃዎችን ዛሬም ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው አይከፈልበትም። ይሄን ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰቦቻችን ቤተሰብ እንድትሆኑ ጋብዛችኋለሁ። ሁሌም ጥፍጥ ያለ ቆንጆ በጣም ቁም ነገር አዘል ፕሮግራሞችን ነው ለእናንተ መርጬ ይዤላችሁ የምመጣው። ከእናንተ የሚጠበቀው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን መቆየት ነው። የፕሮግራሙ ባለቤትና የፕሮግራሙ አዘጋጅ ማለት ነው ሚኮ እባላለሁ። ከሀገር ውስጥም በውጭ ሀገር የምትገኙ ትውልደ ኢትዮጵያና ኤርትራን አብራችሁን እንድትከታተሉን ጋበዝኳችሁ። መልካም ቆይታ ይሆንላችሁ። ወደ መጀመሪያው ቪዲዮአችን የምንሸጋገረው ቪዲዮአችን ከመጀመራችን በፊት ይህንን ቪዲዮ እየተከታተላችሁ ኮሜንት ላይ ኦርቶዶክስ ነኝ ኦርቶዶክስ ስላረከኝ አምላክ ተመስገን እያላችሁ ኮሜንቱን አጥለቅልቁት። እስቲ የፕሮቴስታንት ነብዮች ምን አይነት ታክቲክ እንደሚሰሩ በዚህ ቪዲዮ ትማራላችሁ። አዳምጡ። አፖስትል እንዴት ነህ? ሰላም እግዚአብሔር ይመስገን። ቅድም የደወልኩ ልጅ ነኝ። ኦኬ ብሩ ገባለ? ምን አልሽኝ? ብሩ ገባለ? ኦኬ አይ ቲንክ አላውኩም። ልከሽ ነበር? አዎ አሁን ኮንትሮባንድ ነው የምሰራው ጸልይልኝ ብዬ 6000 ብር ልኬልህ ነበር። አዘር ባንክ ነው የላኩልህ ከአቢሲኒያ ላይ። አገር ላይ ነው? አዎ እስቲ አላየሁትም። እና ትንሽ ጨንቆኛል እንዳልኩ ኮንትሮባንድ ነው የምሰራውና እቃ ደግሞ እየመጣ ነው። ሌሊት የሚገባ እቃ አለ። ትንሽ ጨንቆኛል። ቃል እንድታወጣልኝ ፈልጌ ነው። በቃ ዛሬ ማታ ብለ የኔ መልአክ አለ። ቢኮዝ መጽሐፍ እንደምናገር በብሉይ ኪዳን ጊዜ ለአንድ ሰው የምታዘዝ መልአክ አለ። ውጪስ አይ ቢሊቭ አምኜ ነው ማወራልሽ። አሜን አሜን። እግዚአብሔር ጴጥሮስን ያስመለጠው መልአክ ታውቂያለሽ መቼስ? እውነት ነው። ሻዳጋ ባይ አይውልሽ ታምኛለሽ? አምኗለሁ። እኔ አምኗለሁ እግዚአብሔርን ህይወትሽ ላይ ልትቀጥይ ልትቆሚ አራት ምስጢራቶች በኋላ ልንገርሽ። አንደኛው ግን ቤትሽ ላይ ይገባሉ፣ አካውንትሽ ላይ እንዱም ክሳራው ተኝና 3 መኪና ነው የምጣላልሽ። በዚህ ቤተልሔም የሚባል ሰው አንተ ሌባ ለኮንትሮባንድ ትጸልያለህ፣ ሌባ ተይዘሃል፣ ሌባ ነህ አንተም ብሎ ደግሞ ለኮንትሮባንድ ወይ ፈጣሪ ከነዚህ ነው ውርደት እግዚአብሔር ይሰውራችሁ። ሌላው ቪዲዮ እንሸጋገራለን። ዘንድሮ ጉድ ነው ማሳያችሁ። ጉድ ይሄን ቪዲዮ ብቻ ተመልከቱ። እንግዲህ የተደፈረችዋ ሴት ፖሊስ ጣቢያ ሄዳ ልከስትል ፖሊሱ ራሱ ደፈራት። ወይ ዘንድሮ ጉድ ነው። ቪዲዮን አዳምጡት። መደፈሯን ለማሳወቅ ወደ ፖሊስ ሄደችው የ15 ዓመት ታዳጊ በድጋሚ በፖሊሱ ጥቃት ተፈጽሞባታል። እጅግ በጣም አሳዛኝ በሆነ ሁኔታ ይህ ፖሊስም እንግዲህ ቃል ቀበላለሁ በማለት ነው ወደ አልጋ በመያዝ እንግዲህ ወደዛ በመውሰድ ህፃኗን በድጋሚ አስገድዶ የደፈራት። ይህ ወንጀልም የተፈጸመ በምዕራብ ጉጂ ዞን ቡሌ ሆራ ከተማ ላይ ሲሆን የመጀመሪያ ተከሳሽ አለማየሁ ሙሉ የተሰኘው ግለሰብ እንግዲህ የዚችን የ15 ዓመት ታዳጊ ቤተሰቦቿ ለመኖሩን ተከትሎ በጨለማ በመሄድ እንግዲህ ያስገድዶ መድፈር ወንጀል ይፈጽምባታል። ይህንን ወንጀል ቤተሰቦቿ ሳያውቁ ለምታውቀው
ፖሊስ ለማመልከት በሄደችበት እንግዲህ ፖሊሱ በድጋሚ ይዞ በመሄድና አልጋ በመያዝ እዚህ ቃል ትሰጪኛለሽ ብሎ በማባበል እንግዲህ በድጋሚ ያስገድዶ መድፈር ወንጀል ፈጽሞባታል። ይህ የጸጥታ አካልም አየለ ደጊሳ የተባለ ሲሆን የ15 ዓመቷን ታዳጊ ከደፈራት በኋላ በመጨረሻ ለቤተሰቦቿ በመናገሯ ምክንያት ክስ ተመስርቶባቸው ሁለቱም በቁጥጥር ስር ውለዋል። በአጠቃላይ እንግዲህ አቃቢ ክስ መስርቶ አስፈላጊ የሆኑ የሕክምና ማስረጃዎችን እንዲሁም ደግሞ የተለያዩ ማስረጃዎችን በማሰባሰብ በመጀመሪያ ተከሳሽ አለማየሁ ላይ የ13 ዓመት እስራት የፈረደበት ሲሆን በሁለተኛ ተከሳሽና በጸጥታ ኃይሉ ላይ ደግሞ የ18 ዓመት እስራት እንደተፈረደበት ነው የተነገረው። በዚህ ጉዳይ ላይ በጣም ያንሳል። እድሜ ልክ ነው መሆን ያለበት። በእውነት ሴት ልጅ የሚደፍር እድሜ ልክ ነው መሆን ያለበት። ጭራሽ ልትከስ መታ አንተ ፖሊስ ትደፍራታለህ። ይሄ የሚያሳየው የመንግስት ፖሊስ መዋቅር ላይ ፖሊስ ከመሆናቸው በፊት ፖሊሶች በጣም መማርና ስብዕናን መሟላት እንዳለባቸው የሚያሳየው። ሌላኛው ቪዲዮ ነው የምንሸጋገረው። ይሄን ቪዲዮ ያመጣሁት እናንተ ትማሩበታላችሁ ብዬ ነው። ብዙዎቻችሁ ተስፋ በቆረጣችሁ ጊዜ ገመድ የምትይዙ ተስፋ በቆረጣችሁ ራሳችሁን የምታጠፉ ሰዎች እቺን ብቻ ተማሩልኝ። እግዚአብሔር ደራሽ ነው። እግዚአብሔር ደግ ነው፣ የዋ ነው። ይሄን ቪዲዮ ተመልከቱት። ሊከስር የነበረ ድርጅት ኦሬዲ ሊዘጋ የነበረ ድርጅት በአጋጣሚ በሚሊዮኖች የሚቆጠር ትርፍ አገኘ። አዳምጡት። ይሄ መነጽር የሰራው ተአምር ዓለምን ጉድ እያስባለም ይገኛል። የ106 ዓመት ዕድሜ ባለጸጋ ታዋቂው የፈረንሳይ የመነጽር አምራች ሄነሪ ጁሊያን የመነጽር ኩባንያው ከስሮ ሊዘጋ ከጫፍ ተቃርቦ ነበረ። ነገር ግን ባለፉት 3 ቀናት ውስጥ ተአምር ተፈጠረ። ታሪኩ የተቀየረው በስዊዘርላንድ ዳቮስ በተካሄደው ዓለም አቀፍ ጉባኤ ላይ ነበረ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የኩባንያውን ፓሲፊክ S01 የተባለ ሞዴል መነጽር አድርገው መድረክ ላይ ብቅ አሉ። ማክሮን በዚህ መነጽር አጊጠው ንግግር ሲያደርጉም ዶናልድ ትራምፕ የአሽሙር አድናቆት ጨምሮ የዓለም ሚዲያዎች ትኩረትን በአንድ ጊዜ ሳቡት። ከዚህ በኋላ ነበር ጉድ ያስባለው ተአምር የተፈጠረው። ማክሮን በታዩ በደቂቃዎች ውስጥ ከስሮ ሊዘጋ የነበረው ኩባንያ ዌብሳይት በጎብኚዎች ብዛት ተጨናነቀ። በሺዎች የሚቆጠሩ ሰዎች የማክሮን መነጽር ለመግዛት ሲሻሙ ዌብሳይቱ ከአቅም በላይ ሆኖበት ክራሽም አደረገ። ኩባንያው ምንም አይነት የማስታወቂያ በጀት ሳይመድብ በፈረንሳዩ ፕሬዝዳንት አማካኝነት ባገኘው የነፃ ማስታወቂያ በሚሊዮን የሚቆጠር ትዕዛዞችን ተቀበለ። በ106 ዓመት ታሪኩ አይቶት በማያውቀው ሁኔታ የኩባንያው የገበያ ዋጋ በ65% አደገ። በመጋዘን ተከማችተው የነበሩ መነጽሮች እያንዳንዳቸው በ$770 ወይንም ከ150 ሺህ ብር በላይ በሰዓታት ውስጥ ተሸጠው አለቁም። አሁን ኩባንያው ከመላው ዓለም የሚጎርፉ ትዕዛዞችን ለማስተናገድ ሌት ተቀን እየሰራም ይገኛል። አንዳንድ ጊዜ ለስኬት እንግዲህ ድርጅት ሊዘጋ ነበረ። የፈረንሳዩ ፕሬዝዳንት አርጎት እንዳጋጣሚ ታየ። ድርጅቱ በጣም ተንበሸበሸ። ተስፋ በቆረጣችሁ ጊዜ ድንገት እግዚአብሔር ማሰው አይደለም የሚደርስላችሁ እግዚአብሔር ነውና ሁሌም ተስፋ አትቁረጡ። ይሄን ቪዲዮ አሁንም ወደ ሌላኛው ቪዲዮ ነው የምንሸጋገረው። ወደ ተከበራችሁ ተመልካቾቻችን፣ ይሄ ደግሞ ከኮሮና የባሰ እጅግ አስፈሪ በሽታ እየመጣ መሆኑ ተሰምቷል ማለት ነው። ኮሮና እንግዲህ ታስተውቃላችሁ በርካቶቻችንን አስጨንቆ ያለፈ በሽታ ነው። ኦልሞስት አሁን 7 ዓመት 8 ዓመት እያስቆጠረ ነው። ይሄ በሽታ ደግሞ ወደ ህንድ እንደመጣ የተወራ ይገኛል። እስቲ አዳምጠን እንምጣ። በዚህ ሰዓት አስደንጋጭ የተባለ መረጃ ተሰምቷል። ከኮሮና በላይ እጅግ ገዳይ የሆነ አዲስ ቫይረስ መከሰቱ እየተነገረ ይገኛል። የዓለም የጤና ድርጅት በከፍተኛ ሁኔታ ገዳይ የሆነ ኒፓ የተባለ አደገኛ ቫይረስ በህንድ ምስራቃዊ ግዛት ኮልኮታ አቅራቢያ መከሰቱን አረጋግጧል። እስካሁን 5 ሰዎች በቫይረሱ መያዛቸው የተረጋገጠ ሲሆን ታዲያ ከነዚህ መካከል ሐኪሞችና ነርሶች እንደሚገኙበት ተገልጿል። ቫይረሱ ከእንስሳት ወደ ሰው በተለይም ከሌሊት ወፍና ከአሳማ የሚተላለፍ ሲሆን ከሰው ወደ ሰው ደግሞ በንክኪ እንደሚተላለፍ ተገልጿል። ከፍተኛ ትኩሳት፣ ራስ ምታት፣ ማስታወክ፣ የጉሮሮ ህመምና የመተንፈስ ችግር የቫይረሱ ዋነኛ ምልክቶች ናቸው። እስካሁን ድረስ ለበሽታው የተገኘ ክትባትም ሆነ ፈዋሽ መድኃኒት የለውም። እንግዲህ በሽታ በአጭር የሚስፋፋ ከሆነ ልክ ከኮሮና የባሰ አደጋ ሊያስከትል ይችላል ተብሏል። እኔ ከዚህ በሽታዎች ሚስጥር ጀርባ አንድ ነገር ልንገራችሁ። በቃ የዓለም ህዝብ እንዲቀንስ ይፈልጋል። በቃ እውነት የምነግራችሁ የዓለም ህዝብ እንዲቀንስ ይፈልጋል። በኮሮና በጣም በርካታ ህዝብ አልቋል። አሁን ደግሞ እንደው እግዚአብሔር እኛ ጠብቀው ነው እንጂ አሁን ሌሎች በሽታዎች መለቀቃቸው አይቀርም። በቃ አይፈልጉም። ይሄ ዓለም ላይ በጣም ቁጥሩ እየጨመረ መጥቷልና በጣም ቁጥሩን መቀነስ ይፈልጋሉና ለዚህ ነው በሽታዎችን በየጊዜ ፋብሪኬት እያደረጉ ቫይረሶችን የሚለቋቸውና እግዚአብሔር ሁሌም ጸሎት ማድረግ ነው። በቃ እንድትኖር አይፈልግም፣ በተለይ አፍሪካ ላይና ሁላችንም እግዚአብሔር ደጉን ጊዜ ያምጣልን። በጣም ከባድ ነው። በጦርነት በተለያዩ ነገሮች ምናምን ብቻ የዓለም ህዝብ ቁጥሩ በግማሽ እንዲቀነስ ስለሚፈልግ ነውና ይሄ አዲሱ ሲስተም ነው። ወደ ሌላኛው መረጃ ስንሸጋገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ በፊት በዝማሬ የምታውቁትና አሁን ደግሞ በፕሮቴስታንት እምነት ውስጥ እንግዲህ ፓስተር ነኝ የሚለው ሁሌም ዩቲዩብ ከፍቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦታትን እየተሳደበ ያለው ግለሰብ እና ዮኒ ማኛ ከሚባለው ግለሰብ ጋር ጦርነት ተከፍቷል። እንግዲህ እነዚህ ሁለት ጴንጤዎች ናቸው።
እርስ በርሳቸው እየተባሉ ነው የሚገኙት። እብድ ለእብድ ማለት ነው። እና እስቲ ምን እንደሚባባሉ ስሙ እስቲ። ወንጌል በአናቱ ይተከል ማለት ወንጌል ኢየሱስ ነው። አንተ ኢየሱስን ከረገምክ በኋላ ከዚህ በኋላ ሰው ነህ ብዬ እንኳን በሰውነት ልክ ልጠራ አልችልም። ባይዘው የኢየሱስን ወንጌል በአናቱ ይተከል ያልክ ማን ይቀርሃል? ወይ መትተውብሃል፣ አጠጥተውሃል፣ የሆነ ነገር በጥብጠው። ጌታ ኢየሱስን የሰደብከው አንተ፣ የሞተልንን ጌታን የሰደብከው ኢየሱስን ነው ያስተቸኸው፣ ያሰደብከው ኢየሱስ። ሰው ከዛ ሁሉ የህይወት እንትን ጨለማ ውስጥ ከወደቀበት መንደር ጌታ ደርሶለት ወጥቻለሁ ካለ በኋላ ወደዚህ ነገር ከገባ መጀመሪያውኑ አልዳንም። አለመዳኑ ኢየሱስን በመስደብ ነው የተገለጠው። ወንጌልን በመስደብ ነው የተገለጠው። የእግዚአብሔር የሆኑትን እውነት የሚናገሩትን በመስደብ ነው የተገለጠው። ስለዚህ መጀመሪያውኑ አልዳንም። ያጠመቁ ሻወር ሰጡህ እንጂ አንተ ወደ ጌታ መንግስት አልመጣህም። ገና አልተ ውሃው አልሞት ገና ማችሁት ነው። ትዝታውና ዮኒ ማኛ እየተፈጣፈጡ ነው የሚገኙት። በመጀመሪያ ደረጃ ይሄ ኢየሱስን አገኘሁት መንፈስ ቅዱስ ሆሊ ስፒሪት የሚሉት ነገር ውሸት መሆኑን በዚህ ነው የምትረዱት። ዮኒ ማኛ ማለት አሁን ዮኒ ማኛ የተጠመቀ ሰውን በቃ ስለ ጌታ ስለ ኢየሱስ ክርስቶስ የማይለው ነገር የለም ባይዘይ። ከዛም ጴንጤዎች ደግሞ ጌታ ይወዳል ኢየሱስን በቃ ዮኒ ማኛን ሲያሞግሱት ቀን ለሊት ሲያሞግሱት ይላሉ። አጅሬ አንድ ሰተት እሱን ከመመለስ ይልቅ ወቀጣ በቃ ቀን ከሌሊት ትላንትናና ዛሬ ሲሰርቡት ነው ያመሹት። አንደኛው ደግሞ ትዝታው እንግዲህ ትዝታው ዕውቀት ኖሮት ወንጌል ገብቶት ኢየሱስ ገብቶት ነው እንግዲህ ዮኒ ማኛ የሚመክረውና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዕቅበተ እምነት ላይ የሚሰራ አንድ ዘማርያም የሚባል ግለሰብ አለ። በጣም ጎበዝ እምነቱን ጠንቅቆ የሚያገለሰብ አለና ለትዝታውና ለዮናታን አክሊሉ የምን ጥሪ ያቀረበላቸው ኑና ተወያዩ፣ ስለ ኦርቶዶክስ የትኛውም ጥያቄ ጠይቁ እመልሳለሁ ሲል ትዝታው ፈሪው ምን እንዳለ ተሙት። ከማንም ዝምባም ጋር እንድነጋገር የምትጠሩኝ ምን ሆናችሁ? የኔ እንትን ስፍራ እኔ ቄስ ነኝ። ትንሽ ብንከባበር ጥሩ ነው። ቄስ ነበርኩኝ፣ ታቦት ተሸካሚ ነበርኩኝ፣ ቀዳሽ ነበርኩኝ፣ አወዳሽ ነበርኩኝ፣ ማህሌት ቋሚ ነበርኩኝ፣ ሰዓታት ቋሚ ነበርኩኝ፣ ኪዳን አድራሽ ነበርኩኝ። እዚህ ጋር ያልገባው ነገር አለ መሰለኝ። ሴጣንም መልአክ እንደነበረ አያውቅም እንዴ? ሴጣንም መልአክ ነበር፣ ግን ምግባሩ ስራው ክፉ ስለነበረ ተጣለ። አጅሬም ቀዳሽ ነበርኩ፣ ማህሌት ቆም ነበረ፣ ሰዓታቱን ቆም ነበር። ምን ያደርጋል አሁን? አፍ ግን ለስድብ የተፈጠረ ነው። ኢየሱስን አውቃለሁ ትላለህ፣ ስለ ታቦት ትሳደባለህ፣ ኦርቶዶክስን ትሳደባለህ። እንዲሁ አንተ ክርስቶስ የምታውቀው ነው። ቢቻላችሁ ከሁሉም ጋር ተስማምታችሁ ኑሩ ይላል። ቀጥይ እስቲ ሰነፌ። እንዲህ አይነት ዕውቀት ካለው ሰው ጋር የሚነጋገረው ይሄንኑ የዕውቀት ሌቭል ያለው ሰው ነው እንጂ ጸበል ቀጂ አይደለም፣ አረቄ ቀጂ አይደለም። አዮ ስለዚህ አራት አይና ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ኒቆዲሞስን ታውቃላችሁ። ኒቆዲሞስ አንድ ፈሪሳይ አይሁድ ያለቃ ገባችሁ አይደል? ጌታችን መድኃኒታችን ኢየሱስ ክርስቶስ ፈሪሳዊ ነው፣ አይሁድ ነው ምናምን ንቆት አልተወው፣ ግን ለማስተማር ፈቃደኛ ሆነ። ያ ኒቆዲሞስ የተባለ ፈሪሳዊ አይሁድ አለቃ ምን አለ? ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ ከእግዚአብሔር መምህር ሆነህ እንደተላክ እናውቃለን ብሎ ሲጠይቀው ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ምን አለ? መምህር እንኳን ብትሆን ማንም ሰው ከዋና ከመንፈስ ዳግም እስካልተወለድክ የእግዚአብሔር መንግስት ልታይ አትችልም ብሎ ትምህርት አስተምሮታል። ይሄ ማለት ክርስቶስ ዝቅ ያሉትን አልናቀም። አይደለ? ለመወያየት ፈቃደኛ ማን ለማስተማር ፈቃደኛ ራሱን እኔ አምላክ ነኝ እኔ ሰማይና ምድር የፈጠርኩ እንዴት ትጠየቃለሁ ብሎ እንኳን እንዴት ይሰቀላለሁ አላለ። ከአምላኩ ጋር እኩል አልተካከለም በመስቀል ላይ። ይሄን ያለው ለኛ ያለው ክብርና ይሄ ተማርኩ የሚል ሰውዬ ጸበል ቀጂ ምናምን ለመማር ካሰብክ አንተ የምታውቀው እውነት ካለው የመዳን ምክንያት ትልቅ እውነት ካለው ግባና አስተምረን ተወያይ። ከዛ እኛ እውነቱን እንወቅና አንተ ያለበት እውነት ትክክል ከሆነ እኛ ምን እንምጣው አይብዘ ዝም በል ወንድማችን። በቃ እውነት ኃጢአት አትስራ። ዮኒ ማኛ ካንተ ይሻላል በእውነት። በርካቶች እንዳያችሁ ሰይፉ ፋንታውን ላይ የቀረቡት እጅግ የምናከብራቸው የምንወዳቸው መጋቢ ሐዲስ እሸቱ ናቸው። እንግዲህ እኚህ መምህር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በንግግራቸው በአስተውሎታቸው በአስተምሮታቸው ጭምር እጅግ ተወዳጅ ናቸው። በጣም የምወደውን መልእክት ነው ያስተላለፉት በሰይፉ ላይ። እንዴት ሰው ተነጋግሮ ያብዳል?
እስቲ ዜና አዳምጣችሁ። ሰው እንዴት ተመካክሮ ያብዳል? መጋቢ አዲስ በሴፉ ሾው ላይ እንግዳ የነበሩት መጋቢ አዲስ እሸቱ ሰሞኑን አሜሪካዊው ዩቲዩበር አሾ ስፒድ በኢትዮጵያ ያደረገውን ጉብኝት ተከትሎ ታዋቂ ሰዎች ወደ ሃይማኖት ተቋማት ሲመጡ ስለሚደረግላቸው የተጋነነ አቀባበል ጠንካራ ትችት ሰንዝረዋል። መጋቢ አዲስ ዝነኞች ሀገራትን መጎብኘታቸው መልካም ቢሆንም የሃይማኖት ተቋማት ግን ማንነትን ማበጠርና መለየት እንዳለባቸው አሳስበዋል። ሰሞኑን መነጋገሪያ ስለሆነው አሾ ስፒድ ሲጠየቁ ይህ ልጅ አይናማዎች ናቸው የሚያውቁት፣ ለጆሮ የሚገባ ነገር የለውም፣ ዝም ብሎ ነው የሚጮህ በማለት የይዘቱን ጥልቀት የሌለው መሆኑን በሽሙጥ ገልጸዋል። አያይዘውም ዓለማችን ቁም ነገር ከሰራው ይልቅ ለመዝናኛው ቦታ የምትሰጥ የኮስሞቲክስ ዓለም ሆናለች ሲሉም ወቅሰዋል። የመጨረሻውን ዘመናዊ ቦይንግ አውሮፕላን ካመረተው ሳይንቲስት ይልቅ እዛ አውሮፕላን ውስጥ ተሳፍሮ ደህና ዋላችሁ ያለ አርቲስት የበለጠ ይከበራል ያሉት መጋቢ አዲስ ትውልዱም ሆነ አስተሳሰቡ ፋስት ፉድ ወይንም ፈጣን ምግብ እንደሆነም አብራርተዋል። አሁን ፋስት ፉድ ፈረንጆቹ ስራ ስለበዛባቸው ቀባቀባ አድርገው መብላት ነው። የኛም አስተሳሰብ እንደዛው ሆኗል። ጠንከር ያለ ሐሳብ መስማት አንፈልግም። ለዚህ ነው ጠጠር ያለ ሐሳብ የሚያቀርቡ ደራሲያን ሳይቀር ለመኖር ሲሉ ወደ ኮሜዲው ያኮበኮቡት ብለዋል። በተለይም እግዚአብሔር ይስጥልን ከዚህ በላይ ንግግር የለምና ቤተክርስቲያን በዛ መልክ እንደዚህ ለማይረባ ምንም ዕውቀት ለሌለው ምንም ትርፍ ለማናገኝበት ሰው በዛ መልኩ ወጣ በዚህ መልኩ አቀባበል ስታደርግ በጣም እጅግ አዝነን ነበር። መጋቢ አዲስ በዚህ ሳምንት በሴፉ ላይ ቀርበው እጅግ አስደሳች ንግግር ተናግረዋል። እንወዳቸው